ስለ ራስህ ምን ይሰማሃል? ምክንያት ዓለም ላይ አዲስ ነገር መፍጠር እንዲችሉና ዒማረተል አርድ ወይም ደግሞ ምድርን ማሳመርና ማስዋብ የምድርን ተተኪነት ዓላማ ከግብ እንዲመታ ማድረግ ማለት ነው። ለዚህ ደግሞ ግዴታ የተለያዩ አይነት አስተሳሰብ ያላቸውና አመለካከት ያላቸው የሆኑ ፍጡራኖች ሊሆኑ ይገባል። ኦፍ ኮርስ ሰው በመሆናችን ሼር የምናረጋቸው ነገሮች አሉ። አብዛኛዎቹ ነገሮች እንደው ሰው በመሆናችን ሼር የምናረጋቸው ናቸው። እንደውም አንዳንድ ሳይንሳዊ ጥናቶች መሰረት በሰዎች መካከል ያለው ዲፍረንሳችን ወይም ልዩነታችን 0.1% መሆኑ ነው የሚታወቀው። የሚገርማችሁ ግን ይህ 0.1% በሰዎች መካከል አንተ የምትወርሰው ባዮሎጂካል የሚባለው አስፔክት ማለት ነው። በዘር የምትወርሰው ልዩነት አለ። አንተ ከሌላው ሰው በማህበራዊ መስተጋብርህ የምታገኘው ልዩነት አለ። አንተ ከሌላው ሰው በማንበብ በእውቀት የምታገኘው ልዩነት አለ። አንተ ከሌላው ሰው በልምድህ በኤክስፒሪየንስ የምታገኘው ልዩነት አለ፣ ኤክስፖዠር የሚባለው። ይሄ ልዩነት ግን 0.1% ያለው በመካከላችን ያለው ልዩነት አንዳንዱ ሰው ትልቅ ተአምር ለውጥ እንዲሰራ ሲያደርገው፣ ለአንዳንዱ ሰው ደግሞ እምብዛም ለውጥን መስራት አይችልም። ያ ብቻ ሳይሆን ለራሱ የሚኖርበትን ዓላማን እንኳን አያውቅም። አሁን ራስህን ለመፈተሽ ብትፈልግ ለምሳሌ ምን ማድረግ ትችላለህ ወደሚለው ነገር እንምጣ። ምናልባት አንዳንድ ፐርሰናል ዴቨሎፕመንት ላይ የሚሰሩ የሆኑ ባለሙያዎች ስልጠናዎች ላይ ሲጠቀሙበት አይታችሁ ወይም ሰምታችሁ አስተውላችሁ ከሆነ ጆሃሪ ዊንዶው የሚባል አንድ መስኮት አለ። ከግለሰቡ ስም ድራይቭ የተደረገ ነው። ይህ ጆሃሪ ዊንዶው የሰው ልጆችን በአራት መስኮት አንድ ሳጥን አድርጎ አራት መስኮት ያደርግለትና ይከፍላቸዋል። የመጀመሪያውን ክፍል ኦፕን ኤሪያ ይለዋል ወይም ግልጽ ቦታ ይለዋል። ሁለተኛውን ደግሞ ሂድን ኤሪያ የድብቅ የሆነ ቦታ ይለዋል። ሶስተኛውን ክፍል ደግሞ ብላይንድ ኤሪያ ወይም ደግሞ ስውሩ ቦታ ይለዋል። አራተኛውን ክፍል ደግሞ አንናውን ኤሪያ ያልታወቀው ክፍል ይለዋል። ስለዚህ አንተ ለምሳሌ ኦፕን ኤሪያ ማለት አንተ ስለራስህ የምታውቀው ማለት ነው፣ ወይም ስለራስሽ የምታውቂው ነገር እና ሌሎች ደግሞ ስላንተ የሚያውቁት ነገር ነው። እኛ ስለራሳችን የምናውቀው ነገር ፈልገው የማያገኙት፣ ይህንን በስተመጨረሻ እንመጣበታለን። ነገር ግን ደግሞ ብላይንድ ኤሪያ የምንለው አለ። ብላይንድ ኤሪያ ደግሞ ለሰው ካንተ የተሰወረ የሆነ፣ ለምሳሌ አንተ አይንህ እንደዚህ እውር ቢሆን ሌሎች አንተን ያዩሃል፣ አንተ ግን ሌሎችን ማየት አትችልም ማለት ነው። ግልጽ ነው። ስለዚህ አንተ ስላንተ ሌሎች የሚያውቁልህ ነገር ማለት ነው። አንተ ደግሞ ስለራስህ የማታውቀው ለአንተ የታወረህ ነገር ይኖራል። ስለዚህ ካንተ የተሰወረውን ነገር ለማወቅ ምን ይጠበቅብሃል በህይወትህ? እኔ ምን አይነት ተሰጥኦ ያለኝ ይመስልሃል? ምን አይነት ስኪል ያለኝ ይመስልሻል? ምን አይነት ባህሪ ያለኝ ይመስልሃል? ምን አይነት ጠንካራ ጎን ያለኝ ይመስልሻል ብለህ ይሄንን በተቅንም መጠየቅንም ጭምር ያካትታል። ሌሎች ስላንተ የሚያስቡትን ነገር ጥንካሬህንም ድክመትህንም ለመለየት ይረዳሃል ማለት ነው። ይህ በቀናነት የምታደርገው ራስን ፍለጋ መንገድ መሆን መቻል አለበት። ግልጽ ነው። ሌላው ደግሞ ሂድን ኤሪያ ወይም ድብቁ ኤሪያ ማለት ነው፣ ክፍል የተባለው ነው። ይህ ድብቅ ክፍል የተባለው አንተ ለምሳሌ አንድ ዕቃ የሆነ ቦታ ላይ ብትደብቀው ሌላ ሰው ያውቀዋል? ይሄን ዕቃ አያውቀውም። ይህ ድብቅ ነው፣ አንተ ብቻ ነህ የምታውቀው። ስለዚህ ሌሎች ስላንተ በፍጹም የማያውቁት፣ አንተ ግን ስለራስህ የምታውቀው ነገር ይኖራል። ያን ነገር የሆነ ቀን ታስታውሰዋለህ፣ የሆነ ሰዓት ግን ይሰወርብሃል። ያን ሰርች አድርገህ የማግኘት ስራ ያንተ ኃላፊነት ነው የሚሆነው። ልክ ዕቃ አስቀምጠህ ጠፍቶ እንደገና መልሰህ እንደምትፈልገው ሁሉ ድብቅ ተሰጥኦዎች ካሉ ቁጭ ብለህ ከራስህ ጋር ራስህን ማግኘት ይጠበቅብሃል ማለት ነው። ይህ ራስህን ለማወቅ የምታደርገው እርምጃ ሶስተኛው እርከን ነው። አራተኛውና የመጨረሻው አንተም ሆነ ሌሎችም ሰዎች በፍጹም ቅድም ወደ መጨረሻ ያስቀረነው ማለት ነው የማታውቁት አንናውን ኤሪያ የተባለው ነው፣ የማይታወቀው ክፍል። እንደዚህ አይነት ነገሮች በሆነ አጋጣሚ ቡም ያደርጋሉ። አንተ እነዚህን ሶስት ነገሮች ሁሌ ራስህን ማግኘት ላይ ራስህን ለማሳደግ ስለሚረዳ ጥረት የምታደርግ ከሆነ አንናውን የሆነው ክፍል በሆነ አጋጣሚ ይታወቃል። በሆነ አጋጣሚ ዝም ብለህ እንዲሁ ራስህን ጥረት እያደረግክ እያሳደግክ በሄድክ ቁጥር ወይ አንተ ታገኘዋለህ ወይ ደግሞ እንዴ እንደዚህም ትችያለሽ እንዴ ይሉሻል፣ እንዲህም ትችላለህ እንዴ ይሉሃል። ድንገት ይከሰታል። ስለዚህ ሰዎች ራሳቸውን በማወቅ ሂደት የሚያረጉት ራሳቸውን በመፈለግ በሚያረጉት እርምጃ ሁሌ አዲስ ነገር ያገኛሉ። አሁን ያለህበት ሁኔታ ላይ ኮምፎርቴብል ላይሆን ይችላል፣ ላይመችህ ይችላል።
ራስህን እኔ በዚህ ልክ አይደለሁም ልትል ትችላለህ። ስለ ራስህ የምታውቀው ነገር አለ። እኔ እኮ ከሌሎች የሚለየኝ ነገር አለ። ብዙዎቻችን የምንለው ነገር ነው። እኔ እኮ የሆነ ብቃት እንዳለኝ አውቃለሁ ትላላችሁ፣ ግን ያን ነገር መተግበር አትችሉትም። አሁን ስለ ትግበራ በሌላ ርዕስ እናወራለን። ነገር ግን ራሳችሁን ፍለጋ ሁሌ መድከምና መባዘን ያስፈልጋል። ራሱን ፍለጋ ሁሌ የሚደክም የሆነ ሰው ራሱን ለማግኘት ጊዜው ሩቅ አይሆንም። ራስን መፈለግ ያስፈልጋል። ለዚያ ነው አላህ ሱብሓነሁ ወተዓላ ራሳችንን እንድናውቅ በቁርአን ላይ ብዙ ቦታ ጥሪ ያደርግልናል። አፈላ ተዕቂሉን አፈላ ተተፈከሩን፣ አታስቡም፣ አታስተነትኑም፣ አትረዱም እንደ እያለ ራሳችንን ያናገረናል። ራስን መፈለግ የሚባለው ነገር ኩሉ ነፍስን ቢማ ከሰበት ረሂና፣ እያንዳንዷ ነፍስ በሰራችው ነገር ትያዛለች፣ በምትሰራው ስራ ትጠይቃለች ሲል ራስን እያናገረ ነው ቁርአን። ግልጽ ነው። ራስን ፈልገህ ማግኘት ለስኬትህ ትልቁ ፈርቀዳጅ የመጀመሪያው የሆነው ስቴፒንግ ስቶን ነው ብዬ አስባለሁ። ሐሳብ አስተያየቶቻችሁን አጋሩን። አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።